በዘጠናዎቹ እጅግ በጣም ቆንጆ የነበረችው ተዋናይ ወደ ትወና ዓለም እንደገባች በአጭር ጊዜ ውስጥ ስታርደምን በማግኘቷ በሆሊውድ ላይ ኤሊስት ላይ ከሚቀመጡ አክትረሶች ተርታ መጠራት ቻለች። በልጅነቷ በ17 ዓመቷ የሚስ ኢንዲያን ኮንቴስት ወይም ውድድር ማሸነፍ የቻለች ወደ ትወና ስትገባም ተፈጥሯዊ በሚመስለው ትወናዋ በቀበጥባጣ ባህሪዋ እና እጅግ ድንቅ በሆነው ፈገግታዋ የተመልካችን ልብ መማረክ የቻለች ግን ይህን ታውቃላችሁ? የቦሊውዱ ደበን ካን ሰልማን ካን እሷን አፍቅሮ የጋብቻ ጥያቄውን ይዞ እቤቷ ደርሶ ነበር። ከዛ በኋላ ምን ስለተፈጠረ ነው ለረጅም ዓመት መልካቸውን መታየት እንኳን የማይፈልጉት? मुझे नेहा के रूप में एक बहुत अच्छी पत्नी मिल गई और दो जिंदगी भर के दोस्त። ይህንስ ታውቃላችሁ? በስራ ህይወቷ በጣም ብዙ ፊልሞች አብራ የሰራቸው አክተር አንድ ፊልም ላይ ከንፈር በመሳሳም ጉዳይ በጣም ተጨቃጭቀው ከዛ በኋላ ሁለቱ አብረው ፊልም መስራት አይደለም መነጋገርም እንኳን አቁ ቢባልስ ታምናላችሁ? मैं लूंगा छोड़ दो नहीं छोड़ूंगा हाथ मेरा पहले पड़ा था नजर पहले मेरी पड़ी थी लेडीज फर्स्ट बाथरूम की क्यों मैं देखो तुम पंगा ले रहे हो बचपन की आदत है इसे मैं लेकर आऊंगी Your mouth stinks. እና ማነችስ እቺ ተዋናይ ለገንዘብ ብላ በእድሜ በጣም የሚበልጣት አንድ ትልቅ ሰውን አገባች ተብላ ለረጅም ጊዜ የተወቀሰችው? ለምንድነው ትዳሯን 6-7 ዓመት ያህል ከህዝብ የደበቀችው? टूट के मैं चूर हो गई तेरी जिद से እነዚህንና መሰል ነገሮችን ያነሳን እንጨዋወታለን። ቆይታችሁን ከኛ ጋር አድርጉ ውድ ቤተሰቦች። ለዛሬ የምናወራለት አክትረስ የሷን ስም ሳንጠራ ስለ ዘጠናዎቹ ማውራት በራሱ ጨዋታችንን ጎዶሎ ያደርገዋል። ሰላም ጤና ይስጥልኝ ቤተሰቦች። ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። ቪዲዮ ላይክ አድርጋችሁ መጀመር አትርሱ። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። በጊዜው አንዳንዴ ከሽሪዴቪ ጋር ሲያወዳድሯት አንዳንዴ ደግሞ ማድሪ ዲክሽትንም ስትገፋት ነበር። በመቀጠልም ክሪሽማና ካጅልን የመሰሉ በዘጠናዎቹ መጀመሪያ አካባቢ የገቡትን ተዋናዮችንም በደንብ ተፎካክራለች። ቢሆንም ግን በድንቅ ትወናዋ፣ በቀባጥባጣ ባህሪዋ እንዲሁም በአስደናቂ ፈገግታዋ የራሷን መለያ ማግኘት የቻለች ናት። እሷም በዘጠናዎቹ በጣም ተወዳጅ የነበረችው ጁሂ ቻውላ ናት የዛሬ እንግዳችን። ጁሂ ቻውላ በፊልም ስራ ህይወቷ ላይ እጅግ በጣም ብዙ ፊልሞችን የሰራች ሲሆን ከ50 በላይ የሆኑት ፊልሞች ሂትና ሱፐር ሂት ሆነውላታል። እንደዛም ሆኖ ግን ጁሂ ቻውላ በአንደኛ ደረጃ የመቀመጡ ነገር ህልም ነው የሆነባት። ያም ምክንያት ደግሞ ከብዙ አክትረሶች ጋር የምትጣላ ሲሆን እንዲሁም ደግሞ ፊልሞችን እሷ በመሰላት መንገድ የምትሰራበት ነገርም ምናልባት ጎድቷታል የሚባለው ነው። ይህ ሁሉ ነገር እንዴት እንደተፈጠረና ነገሮችን ሞቅ ሞቅ እያደረግን ከመቀጠላችን በፊት ነገሮች ከየት እንደጀመሩ እንደተለመደው መለስ ብለን ከልጅነቷ አስተዳደጓና የፊልም አሰራሯን ሂደት ለማየት እንሞክራለን። ጁሂ ቻውላ የተወለደችው ኖቬምበር 13 1967 ዓ.ም ሀሪያና ከተማ ውስጥ አምባላ የሚባለው አካባቢ ነው የተወለደችው። የአባቷ ስም ዶክተር ኤስ ቻውላ ሲሆን የእናቷ ስም ደግሞ ሞና ቻውላ ነው። አባቷ ኢንካም ታክስ ኦፊሰር ሲሆን እናቷ ደግሞ ኦበራይ ሆቴል ውስጥ ሃውስ ኪፒንግ ዲፓርትመንት ውስጥ ስራን የምትሰራው። ጁሂና አንድ እህት ያላት ሲሆን ስሟም ሶኒያ ቻውላ ይባላል። አንድ ወንድምም አላት። እሱም ስሙ ሰንዲፕ ቻውላ ይባላል። በአሁኑ ሰዓትም የሬድ ቺል ኢንተርቴንመንት ሲኢኦ ነው። ጁሂ ቻውላም እድሜዋ ለትምህርት እንደደረሰ ወደ ትምህርት ስትገባ ፎርት ኮንቨርስ ስኩል ገብታ ትምህርቷን የተከታተለች ሲሆን በመቀጠልም በትምህርቷ ቀጥላ ሙምባይ ውስጥ ሲድነም ኮሌጅ ባችለር ዲግሪዋን ይዛለች። ጁሂ ቻውላ ከልጅነቷን በጣም ቆንጆ ነበረች። ከኮሌጅ እንደወጣችም መጀመሪያ ሄደችው ወደ ሞዴሊንግ ነው። እዛ ሞዴሊንግ በምትሰራ ሰዓት ላይም ጓደኞቿ ሚስ ኢንዲያ ኮንቴስት የውድድሩን ፎርም ሲሞሉ አየች። እሷም አብራቸው ሄዳ ፎርሙን ሞላች። ግን የእድል ነገር በ1984 ዓ.ም ገና በ17 ዓመቷ ሚስ ኢንዲያ መሆን ችላለች። በዛው ዓመትም ህንድን ወክላ ሚስ ዩኒቨርስ ውድድር የተወዳደረች ሲሆን እዛ ላይ ግን አሸናፊ መሆን ባችልም ያገኘችው ዋንጫ ግን ቤስት ኮስቲዩም ዲዛይን ወይም ደግሞ የልብስ ዲዛይኗ በጣም ስለተወደደ በሱ ተሸልማለች። ይህን ውድድሯን ጨርሳም ወደ ሀገሯ ወደ ህንድ በተመለሰች ሰዓት እንደተለመደው ፊልም አብረን እንስራ የሚለው ጥያቄ በብዛት ሊመጣላት ችሏል። እሷም የተስማማች ሲሆን በ1986 ዓ.ም ለእይታ የበቃው ሰልተነት የሚለው ፊልም የጁሂ ቻውላ የመጀመሪያ ፊልሟ ሊሆን ችሏል። मेरी जिंदगी तुम्हारे शाकिर की वजह से तबाह बर्बाद हो जाती अगर समीर न होते तो जरीना लुट चुकी होती
मर चुकी होती। ቢሆንም ግን ፊልሙ ፍሎፕ ስለሆነባት ጁሂ ቻውላ ፊቷን ያዞረችው ወደ ሳውዝ ኢንዲየን ሙቪዎች ነው። በ1987 ዓመተ ምህረትም በሳውዝ ፕሬም ሮግ እና ፐሩቫራገም የሚባሉ ፊልሞችን የሰራች ሲሆን ጥሩ አቀባበልም አግኝተውላታል ፊልሞቿ። ከዛ በመቀጠልም ታዋቂው ዳይሬክተር ቢአር ቾብራ እጅግ በጣም ትልቅ የሚባለውን የቲቪ ሲሪየል ማህባረትን እየሰራ ነበረ። በዚህ የቲቪ ድራማ ላይም እጅግ በጣም አስፈላጊ የሚባለውን ካራክተር የምትተውንለት ቆንጆ ሴት እያፈላለገ ነበር። ካራክተሩ ላይ የነበረችው ድሮፍቲ የምትባለው ገጸ ባህሪ በጣም ቆንጆ ስለሆነች ሴት ምርጫ በጣም ከብዶት ነበረ። ስለዚህ ምርጫ ያደረገውም 15000 ሴቶች ሰብስቦ ነበረ። ከ15000 ሴቶችም በተደረገ ኦዲሽን ወይም የምርጫ ሂደት ላይ ጁሂ ቻውላም ተካፋይ ነበረች። ከነዛ ሁሉ ሴቶች መሃል ጁሂ ቻውላ ያሸነፈች ሲሆን ቀረጻውም በፍጥነት ተጀመረ። በዛ ሰዓት ላይ ናሲር ሁሴን የሚሰራው ፊልም ቀያመት ቀያመት ተክ የሚለውን እንድትሰራ ጥያቄ መጣላት። በሰዓቱ ናሲር ሁሴን እጅግ በጣም ትልቅ የሚባሉ ፊልሞችን የሚሰራ ዳይሬክተርና ፕሮዲውሰር ነበረ እና የወንድሙ ልጅ የሆነውን አሚር ካንን በቀጣይ በመጀመሪያ ፊልም ለማስገባት እየሞከረ ነበር። ጁሂ ቻውላ ሁለቱም የቀረቡላት ጥያቄዎች እጅግ በጣም ትልልቅ የሚባሉ ስራዎች ስለሆኑ በጣም ግራ ተጋባች። ነገሩም በጣም ለውሳኔ ስለከበዳት አብሯት እየሰራ የነበረው ቢአር ቾብራ ልምድ ስላለው ገብታ አማከረችው። የዛኔም ቾብራ ያላት ማህባራት የሚለውን ይህንን የቲቪ ፊልም ትተሽ አንቺ ፊልሙን መስራት ነው ያለብሽ፣ የሲኒማውን ፊልም ስሪ ቅድሚያ ብሎ መከራት። ጁሂ ቻውላም የተሰጣትን ምክር ተቀብላ በመሪ ተዋናይነት ከአሚር ካን ጋር ቀያመት ቀያመት ተክ የሚለውን ፊልም አብራ ልትሰራ ችላለች። ይሄ ፊልምም የአሚር ካን የመጀመሪያ ፊልሙ ሊሆን ችሏል። እሷ ወደ ፊልሙም ስለሄደች ማህባራት ላይ የነበረውን የድሮፍቲን ካራክተር ትታው ነው ሄደችው። ከዛም በኋላ ያ ዘማህባራት የሚል የቲቪ ፊልም ላይ ሩፓ ጋንጉሊ የተባለችው አክትረስ ያንን ካራክተር የተጫወተች ሲሆን በዛ ፊልምም ሩፓ ጋንጉሊም አሪፍ ስም ማግኘት ችላለች። ግን በ1988 ዓመተ ምህረት ለይታ የበቃው የጁሂ ፊልም ቀያመት ቀያመት ተክ የተሰኘው ፊልሙ በመላ አገሪቱ ላይ እጅግ በጣም ስኬታማ የሆነ ፊልም መሆን ቻለ። በዛም የተነሳ ጁሂ ቻውላና አሚር ካን በአንድ ምሽት ስታር ሆኑ። ጁሂ ቻውላ በፊልሙ ላይ ላሳየችው ትወና በዛ አመት የተጀመረው የፊልም ፌር አዲስ የሆነ አዋርድ ነበረ። እሱም ላክስ ኒው ፌስ ኦፍ ዘይር የተሰኘ ነው። ያንንም አዋርድ ለመጀመሪያ ጊዜ ጁሂ በልታለች። ከዛ በኋላም የጁሂ ስራዎች ወደፊት እንጂ ወደ ኋላ ብለው አያውቁም። በመቀጠልም በጣም ብዙ ፊልሞች የሰራች ሲሆን ላቭ ላቭ ላቭ፣ ጉንጅ፣ ስወርግ የመሳሰሉ ፊልሞችን በላይ መደርደር ጀመረች። ቢሆንም ግን በተርታ የሰራቻቸው ፊልሞች እንደ መጀመሪያ ሊሆኑላት አልቻሉ። በመቀጠልም በ1990 ዓመተ ምህረት የሳውዙ ሱፐርስታር የሚባለው ቺረንጂቪ ከሱ ጋር አንድ ፊልም የመስራት እድል አጋጠማት። ፊልሙም ፕረቲበንድ የሚባለው ነው። ፊልሙም ቦክስ ኦፊስ ላይ ምርጥ ገቢ ማስገባት ችሏል። በመቀጠልም በ1992 ዓመተ ምህረት ቦል ራዳ ቦል የሚል ፊልም መስራት ቻለች። ፊልሙ ላይ ማብራት የተወነው ዝነኛው አክተር ሪሺ ካፑር ነበረ። ቦል ራዳ ቦል ቱኔ क्या किया። እስከዚህ ሰዓት ድረስ የፍቅር ፊልሞችን እየሰራች ስለነበረ እዚህ ፊልም ላይ ግን ጁሂ ቻውላ ያሳየችው የኮሜዲ ትወናዋ እጅግ በጣም ሰው ተመልካቹ የወደደላትና በሳቅ ያንፈራፈረ ነበረ። ፊልሙም ቦክስ ኦፊስ ላይ ብላክባስተር መሆን ቻለ። अरे वाह, टेलीग्राम तुमने दिया तो खबर भी तुम ही सुनाओगे। और नहीं तो क्या? पोस्टमैन मनी ऑर्डर लाएगा तो पैसे वो रख लेगा क्या? ऐसा होता है क्या? በዛ አመት ሌላኛው ፊልሟ ደግሞ ከሻሩክ ካን ጋር የመጀመሪያ ፊልሟ የሆነው ራጁ በንጋ ጀንትልሜን የተሰኘው ፊልም ነው። በፊልሙ ላይም ጁሂ የነበራት ገጸ ባህሪ አንድ የደሃ ልጅ ሆና ነበር የምትተውነው። በዚህ ፊልም ላይም ጁሂ ያሳየችው ትወና እጅግ በጣም ተወዳጅን ሆነላት። ፊልሙም ደግሞ ሱፐር ሂት ሆኖ ነው ያለፈው። ከ1992 ዓመተ ምህረት በኋላ ተመልካቹም ሆነ የፊልም ዳይሬክተር ፕሮዲውሰሮች የኮሜዲ ስራዋን ሲያዩ እርግጠኛ የሆኑት በቃ አሁን ኢንዱስትሪው ሁለገብ የሆነች አክትረስ አግኝቷል ብለው እርግጠኛ ሆኑ በጁሂ። በዛም ምክንያት ኮሜዲ ፊልሞች በተርታው ወይም በሰልፉ ወደ ጁሂ መምጣት ጀመሩ። ከነዛ መሃል በጣም ተጠቃሽ የሆነው ከአሚር ካን ጋር የሰራችው ሀምሄራሂ ፒያርኪ የተሰኘው ፊልም ነው። አሚር ከሶስት ልጆቹ ጋር ብለን የምንጠራው ማለት ነው እኛ። በዚህ ፊልም ላይም ላሳየችው አስደናቂ ትወና ጁሂ ቻውላ የአመቱ ቤስት አክትረስ አዋርድ ፊልም ፌር አዋርድ መሸለም ችላለች። በዛው አመትም በመቀጠል ከሻሩክ ካን ጋርና ከሶሊዶል ጋር አንድ ላይ የሰራችው ደር የተሰኘው ፊልም ለእይታ በቃ። በዚህ ፊልም ላይም የጁሂ ቻውላ እጅግ በጣም አስደናቂ የተባለው ትወና ተመልካቹ በጣም የወደደላት ነው። तुम मुझे क्या बदसूरत करोगे? औरत का सिंगार उसकी सूरत नहीं, उसका पति होता है। በአንድ አመት ውስጥ ሁለት ፊልሞቿ ለአንድ አክትረስ እጩ መሆንና መሸለም ማለት እጅግ በጣም ትልቅ የሚባል ህልም ነው። ግን ጁሂ ቻውላ ይሄ ህልም የተባለውን ነገር እውነት አድርጋ ሳይታለች። በመቀጠልም ጁሂ ቻውላ ድንቅ የተባሉ ፊልሞችን እየሰራች ነው ሄደችው። ከነዛ መሃልም አይና፣ ናጃይዝ፣ ራምጃኒ፣ ሳጀን ካገር፣ ሎፈር እና የስቦስ የመሳሰሉ ድንቅ ፊልሞችን በተርታው ደርድራለች።
सुनिए तो रुकिए तो क्यों है खफा ከዛም በኋላ ግን የእድሜ መግፋትም ተደምሩበት ጁሂ ቻውላ ብዙ ጥሩ የሚባሉ ፊልሞችን ማግኘት አልቻለችም። ከዛ በኋላ የሰራችውን እኒ ከተባለ አምድኒ አንተኒ ከርቻሩፐያ፣ በስ ኤክፐል፣ ሰላሚ ኢሽቅ፣ ቾክ ኤንድ ደስተር፣ ቡትናት እና ጀንካር ቢትስ የመሰሉ ፊልሞችን ብዙ ተዋናይን ያቀፈ እንዲሁም ደግሞ ሳይድ ሮል ብቻ ነው ያገኘችው በእነዚህ። मैं तुम्हारे लिए सैंडविच बनाती हूँ। नहीं आलू के पराठे। एक भी तो तुम पूरा खा नहीं पाते, फिर पूरा खाना पड़ेगा। ግን ከነዛ መሃል በጣም አስገራሚው ነገር ጁን 2023 ላይ ለእይታ የበቃው ሱጆሽ ጎይ ዳይሬክት ያደረገው ፊልም ጀንካር ቢትስ የተሰኘውን ፊልም በምትሰራ ሰዓት ጁሂ ቻውላ ለስራዋ ምን ያህል ክብርና ፍቅር እንዳላት በደንብ ያሳየ ነው የተባለ ነው። በፊልሙ ላይ ጁሂ የተወነችው ገጸ ባህሪ አንድ ነፍሰ ጡር ሃውስ ዋይፍ ወይም የቤት እመቤት ሆና ነበረ። ግን ያጋጣሚ ነገር በዚህ ሰዓት ላይ ጁሂ በትክክለኛም ነፍሰ ጡር ነበረች። ऋषि ग्रो अप, ताली एक हाथ से नहीं बजती है। अगर निकी की कोई गलती है इसमें तो तुम्हारी भी उतनी ही गलती है। बच्चों जैसे बिहेव करते रहते हो तुम। ከዛም ፊልሙ ከተመረቀ በኋላ ጁላይ 21 2023 ሁለተኛ ልጇን አርጁንን ወልዳዋለች። ስለ ትዳሯ ሳናቅ እርግዝናዋን ነገርከን እንዳትሉ ዋናው ነገር ምን መሰላችሁ? ከዛ ቀደም ብላ በ1996 ዓመተ ምህረት ጀህሜታ የሚባል አንድ ቢዝነስማንን ጁሂ ቻውላ በድብቅ ነበር ያገባችው። ይህም ነገር የታወቀው ከ6 ከ7 ዓመት በኋላ የጁሂ እርግዝና ገፍቶ ሲወጣ ነው። በድብቅ ማግባቷ በጣም ሲያስገርም፣ በተጨማሪም ደግሞ የጀህሜታ ሁለተኛ ሚስት መሆኗ የበለጠ አስደንጋጭ ያደርገዋል ነገሩን። በእርግጥ የጄ የመጀመሪያ ሚስት የነበረችው ሱጃታ በአንድ አውሮፕላን አደጋ ህይወቷን ያጣች ሲሆን ከዛም በኋላ ጁሂን ሊያገባት ችሏል። በአንድ ኢንተርቪው ጁሂ ቻውላም በምትጠይቅ ሰዓት የተናገረችው እኔና ጄ በተጋባን ሰዓት የኔ ፊልም ስራዬ በጣም አሪፍ እየሄደ ነበረ። ስለዚህ የኔ ጋብቻዬ ነገር በስራዬ ላይ ሌላ ጫና እንዳይፈጥርብኝ ብዬ ይህን ነገር ለመደበቅ ወስነናል ብላለች። ፊልም ላይም የስራ ሁኔታዋ ከበኋላ እየቀዘቀዘ ሲመጣ በ1999 ዓመተ ምህረት ከሻሩክ ካን ጋርና ከታዋቂው ዳይሬክተር ከአዚዝ ሚርዛ ጋር አንድ ላይ በመሆን አንድ ፕሮዳክሽን ካምፓኒ ከፍተው ነበረ። የካምፓኒያቸው ስምም ድሪም አንሊሚትድ ነበረ። በዚህ ፕሮዳክሽን ካምፓኒ ስርም የተሰሩ ፊልሞች ዲልሄ ሂንዱስታኒ፣ አሾካ እና ቸልቴ ቸልቴ ናቸው። ከዛ በተጨማሪ በ2008 ዓመተ ምህረት አይፒኤል ቡድን የሆነውን ኮልካታ ናይት ራይደርስም አብራ ገዝታለች። ሄዱ आईपीएल पे आ गए आप। आज भी मैच है, इसकी प्रार्थना भगवान के पास हम कर रहे हैं। ከዛ ሌላ በጁሂ ቻውላ ህይወት ውስጥ አነጋጋሪው ነገር በስራ ህይወቷ ላይ ከሌሎች አክተሮች በተለየ ከአሚር ካን ጋር 7 ጊዜ አብራ ፊልም ሰርታለች። ግን እነዚህ ሁለት ጥንዶች በጣም በስክሪን ላይ እንደሚያምሩት ያህል 1997ቱ ኢሽቅ የተሰኘው ፊልም የመጨረሻ ስራቸው ነበረ። ሚዲያ ላይ የወጡ ሪፖርቶችን ብናይ በ1997 ኢሽቅ የሚለው ፊልም በሚሰራ ሰዓት ላይ ሁለቱ በጣም በኃይለኛ ተጨቃጭቀው ነበረ። ajtak.in የተሰኘው ዌብሳይት ላይ የወጣው አንድ ሪፖርት እንደሚያሳየው ጁሂና አሚር ለመጀመሪያ ጊዜ አብረው የሰሩት ቀያመት ሲቀያመት ተክ የተሰኘው ፊልም ላይ በፊልሙ ላይ የነበረ አንድ ሲን ስለነበረ ዳይሬክተሩ ለጁሂ አሚርን ሳሚው አላት። ጁሂም በጭራሽ አላደርገውም ብላ የከለከለች ሲሆን የፊልሙ ሴት ላይ የነበሩ ሰዎች እንዳለ ቢያስረዷት ጁሂ እምቢ ያለች ሲሆን በዛ ቀን አኬሌሄ ቶኪያ ገምሄ የተሰኘው ፊልም ቀረጻውን ቀጥሎ ነበረ። ስለዚህ በስክሪፕቱ መሰረት ዳይሬክተሩ የሚለው ማድረግ ግዴታ ነበረ። ያም ደግሞ የዘፈኑ መጨረሻ ላይ ጁሂ አሚርን ከንፈሩን መሳም ነበረባት። ሁሉም ያቅሙን ያህል ቢጣጣርም ጁሂን ግን አላረገውም ብላም ግግም አለች። ዳይሬክተሩም ይሄን ነገር አልሰማ ስላለችው በሰዓቱ ቀረጻውን አቋርጦ ነው ሄደው። ከዛም ከዳይሬክተሩ ጋር ጁሂ ባረገችው ረጅም ክርክር በመጨረሻ ልታምንለት ትችላለች። ስለዚህ በማግስቱ የነበረው ቀረጻ ላይ እንዳላት አድርጋ ተቀርጿል ዘፈኑም። ከዛ ቀጥሎም በ1997 ዓመተ ምህረት የወጣው ኢሽቅ የተሰኘው ፊልም በሚቀረጽ ሰዓት ቀረጻ ላይ አሚር በጁሂ ላይ አንድ ፕራንክ ወይም ቀልድ ቀለደባት። ያም ነገር በጣም ስላናደዳት ጁሂ አሚር ላይ እሪ ብላበታለች። ከዛም ሁለቱ መሰዳደብ፣ መነጫነጭ፣ መጨቃጨቁን ቀጠሉ ኃይለኛው። ከዛም የዛን ቀን የተደረገ ጸብ ለ6 ዓመት ያህል ሁለቱ ተነጋግረውም አውርተውም አያውቁም። क्या समझते हो तुम अपने आप को? बहुत बड़े मस्करे हो तुम, बहुत बड़ा जोक मारा है तुमने। आइंदा मेरे साथ ऐसा मजाक किया ना तो मुंह तोड़ दूंगी तुम्हारा। እንዲያውም አንዳንድ መረጃዎች የሚሉት በ1996 ዓመተ ምህረት ለእይታ የበቃው ራጃ ሂንዱስታኒንም አልሰራ ያለችው ከዛ በፊትም ሁለቱ ስለማይጣጣሙ ነው ብለዋል። ቢሆንም ግን የራጃ ሂንዱስታኒን ስኬት ስታይ ምናልባት ጁሂ አለመስራቷ ቆጭቷት ሊሆን ይችላል። ቢሆንም ግን ጁሂ ቻውላ በስራ ህይወቷ ዳርሜንድራ፣ አኒል ካፑር፣ ሪሺ ካፑር፣ ሰኒ ዶል፣ ሻሩክ ካን፣ አሚር ካን እና ጎቪንዳ የመሰለ በሰዓቱ ሱፐርስታር የሚባሉ ትልልቅ ተዋናዮች ጋር አብራ ፊልም ሰርታለች። ግን በዛ መሃል አንድ ጊዜም ቢሆን እንኳን ከሰልማን ካን ጋር ምንም ፊልም አልሰራችም። ሚዲያ ላይ የወጡትን ሪፖርት እኒ ከተባለ ሰልማን ካን በሆነ ጊዜ ላይ ጁሂ ቻውላን ያፈቅራት ነበር። አረ እንዲያውም እሷን ማግባት የሚፈልግ ነበር ብለዋል። ጭራሽም
ቤተሰቦችም ላግባሽ የሚል ጥያቄ ይዞ ወደ ቤቷ ሄዷል ያሉ ሲሆን ቢሆንም ግን የጁሂ አባት አይሆንም ብለው ስለከለከሉት በዚህ ጉዳይ ሰልማን በጣም ተናዶ ነበር ብለዋል። ከራሱ ከሰልማን አፍም እስቲ ስሙት መሄን जूही चावला के बारे में बताइए। She is very sweet. Adorable girl. I to ask her father if he would let her get married to him. पूछा आपने? तो उन्होंने क्या कहा? नहीं। አንዳንድ ሚዲያ ሪፖርቶች ደግሞ እንደሚሉት የጁሂ ቻውላ የሥራ ህይወቷ እጅግ በጣም በከፍታ ላይ ሆኖ የበረረ በነበረ ሰዓት ላይ የሰልማን የሥራ ህይወት ደግሞ ዝቅ ያለበት የወደቀበት ነበር። በዛ ሰዓትም አንድ ዳይሬክተር በቀጣይ የምንሰራው ፊልም አለ እና በዛ ፊልም ላይም አክተሩ ሰልማን ነው ብሎ ነግሯት ነበር። መጀመሪያ መልስ አሰጠው ዳይሬክተሩን ለረጅም ጊዜ ያመላለሰችው ሲሆን ከዛም በመጨረሻ የሰጠችው መልስ ጁሂ እንድትሰራል የምትፈልግ ከሆነ በሰልማን ቦታ አክተሩን አሚር አድርገው ነበር ያለችው። ሰልማንም ይሄን ነገር በሰማ ሰዓት በድጋሚ በጣም የተናደደባት ሲሆን የዛን ጊዜ ሰልማን ካን ከጁሂ ጋር ምንም አይነት ፊልም አልሰራም ብሎ ምሏል የተባለበት ጊዜ ነው። ቢሆንም ግን ዲዋና መስታና የሚለው ፊልም ላይ ሰልማን ካን ያየነው ዳይሬክተር ዴቪድ ደቨን እንዲገባ ስለጠየቀው ለሱ እምቢ ማለት ስላልፈለገ ከጁሂ ጋር አንድ ካሚዮ ሮል አይተንለታል። प्रेम ये है बुन्नू और ये है राज. እሱም ዲዋና መስታና የሚለው የአኒል ካፑርና የጎቪንዳ ፊልም ላይ የገባው ለዳይሬክተሩ ብሎ እንደሆነ የወጡ መረጃዎች ያሳያሉ። ከዛ ሌላ ደግሞ በጣም የሚወራው ነገር በማድሪ ዲክሽትና በጁሂ ቻውላ መሃል እጅግ በጣም ከፍተኛ የሆነ ፉክክር ነበር በ90ዎቹ ይባላል። የዚህ የፉክክራቸውም ትልቅ ማስረጃ የሚሆነው ሁለቱም ቶፕ በነበሩበት ሰዓት ላይ አንድ ፊልም ላይ በጭራሽ አብረው ሊሰሩ አለመቻላቸው አንድ መረጃ ነው ይላሉ ሚዲያዎች። እንዲያውም አንዳንድ የወጡ መረጃዎች እንደሚያሳዩት ሁለቱ እንኳንስ ፊልም አብረው ሊሰሩ መነጋገርም አይወዱም፣ ፊት ለፊት ሲተያዩም በጣም ይጠላሉ ነበር ብለዋል። በዛም የተነሳ በ1997 ዓ.ም ለእይታ የበቃውና ብላክባስተር የነበረው ዲል ቱ ፓገል የተሰኘው ፊልም ላይ ጁሂ ስሪ ስትባል እምቢ ያለችው ማዱሪ ዲክሽት በፊልሙ ላይ መሪ ተዋናይ ስለሆነች ነው ብለዋል። ግን መጨረሻ ላይ የፊልሙን ስኬት ስታይ ጁሂ ቻውላ ምናልባት ቆጭቷት ነበር ያስባለክ ስኬት ነው ያገኘው ፊልሙ። ግን የሚያሳዝነው ያ የፉክክር የውድድሩ ጊዜ ካበቃ በኋላ ጥይት ከጨረሱ በኋላ በ2014 ዓ.ም ሁለቱ አንድ ላይ ፊልም መስራታቸው የበለጠ አሳዛኝ ያደርገዋል። ያ ፊልምም በ2014 ለእይታ የበቃው ጉላብ ጋንግ የተሰኘው ፊልም ነበር። तक पहुंचने के लिए बहुत दुनिया देखी बदली है रचा। ጁሂ ቻውላ በሲኒማው ላይ በጣም ስኬታማ በነበረችበት ሰዓትም በትንንሽ ስክሪኖች መታየቷ አልቀረም። በ1995 ዓ.ም የቲቪ ፊልም የሆነው መሃሸክቲ የተሰኘው ፊልም ላይም ታይታለች። እንዲሁም በ2009 ዓ.ም ጀለክ ዲክላጃ የተባለ ሪያሊቲ ሾው ላይም ዳኛ ሆና ቀርባ ነበር። अच्छा मनीषा, इससे पहले कि आप कहीं जाएं, मैं बाहर देख रही थी आपने देखा? በ2017 ዓ.ም ዘ ቴስት ኬዝ የተሰኘ ዌብ ሲሪል ኦቲቲ ፕላትፎርም ላይ ካሚዮ ሰርታ ኦቲቲ ፕላትፎርምንም ተቀላቅላለች። በመቀጠልም በ2022 ዓ.ም ሀሽሀሽ፣ በ2023 ዓ.ም ደግሞ ዘ ሬልዌይ ሜን የተሰኘው የኔትፍሊክስ ዌብ ሲሪስ ላይ ከአርማ ዴቨን ጋር አብራ ታይታለች። राजेश्वरी जांगले है एक हादसा हुआ है, बड़ा हादसा। क्या हो गया? ጁሂ ቻውላ በስራ ህይወቷ ላይ በጣም ብዙ ውጣ ውረዶችን ካለፈች በኋላም በፊልም ዓለም ላይ ጁሂ ቻውላ ያገኘችው ቦታ የማንኛውም ተዋናይ ህልም የሆነው ቦታ ነው። ጁሂ ቻውላ በ90ዎቹ የስራ ህይወቷ እጅግ በጣም ከፍታ ላይ የነበረች ምርጥ ተዋናይ ነበረች። በአሁኑ ሰዓት ላይ የጁሂ ቻውላ ባለቤት ጄ ሜህታ በህንድ ውስጥ አሉ ከሚባሉ ቢሊዮነሮች ሰርታ ስመጥር ነው። ከልጆቿና ከባሏ ጋርም በትዳሯ ደስተኛ ሆና እየኖረች ያለችበት ሁኔታ ነው ያለው። እኔም ፕሮግራሜን ሳጠናቀቅ በልፋቷና በጥረቷ በጣም ብዙ ውጣ ውረዶችን አልፋ እዚህ የደረሰችው ጁሂ ቻውላ በትዳሯም ለቀጣይ ፕሮጀክቷም እንዲሁም ለህይወቷም ሰላምና ስኬትን እየተመኘሁኝ ፕሮግራሜን አጠናቅቃለሁ። ውድ ቤተሰቦች በ90ዎቹ መቼስ ፊልም በምናይ ሰዓት ጁሂ ቻውላን በጣም ብዙ ፊልሞች ላይ እናያት ነበር። እንዲሁም በትወናዋ በጣም የምናደንቃት የምንወዳት ምርጥ ተዋናይ ነበረች። የዛሬን ፕሮግራም እንዴት አገኛችሁት? ያላችሁን ሀሳብ አስተያየት በኮሜንት ግለጹልኝ። ከዛ በተጨማሪም ስለ ጁሂ ቻውላ በጣም ብዙ ነገሮችን አንስተን ተጫውተናል፣ አውርተናል። የረሳሁት የዘለልኩት ያለፈኝ ነገር ካለ እናንተ የምታውቁት አሪፍ ነገር በኮሜንት ጨምር እንድታደርጉልኝ እጋብዛችኋለሁ። ቪዲዮን ላይክ ማድረግ አትርሱ። እንዲሁም ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። በተጨማሪም ያላችሁን ሀሳብ አስተያየት በኮሜንት በመግለጽ ሀሳባችሁን ማጋራት ትችላላችሁ። ከዛ በተጨማሪም ለጓደኞቻችሁ ሼር እያደረጋችሁ ወደዚህ ቻናል ጋብዟቸው። ምክንያቱም እዚህ ከቦሊውድ ጋር የተያያዙ እጅግ በጣም ብዙ መረጃዎችን እያነሳን እንጫወታለን። የድሮ ትዝታችንን መለስ እያልን እናያለን። እኔ አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ መልስ እስከምንገናኝ ደህና ሁኑ። ባባይ። टूट के मैं चूर हो गई तेरी जिद से